ያደረሰን ጌታ ይባረክ። በመጀመሪያ ጊዜ ቤተክርስቲያን ሲመሰረት መገኘት መታደል ነው አይደለም? ክብር ለእግዚአብሔር። ይሄ ደግሞ ሁሉም አያገኝም፣ እድል ነው። የታደለ ሰዎች ነው። ክብር ለእግዚአብሔር። እግዚአብሔር ቃል አንድ ስፍራ ብለን ትንሽ እንጸልይና ከዛ ወደ እግዚአብሔር ቃል እንሄዳለን። ምክንያቱም ጊዜው ስላለፈ ማለት ነው። ምዕራፍ 2 ሐዋርያ ጳውሎስ መልእክት ኤፌሶን ምዕራፍ 2 ያለው ክፍል አነባለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙት ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅር የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አሜን። ስለዚህ ይህን ክፍል እያሰበን እንዴት የእግዚአብሔር አጠራ እግዚአብሔር እንዴት እንደጠራ የት እንደነበረ ክብር ለእግዚአብሔር ነው። ስለዚህ ይህን እያሰበን እግዚአብሔርን እያመሰገንን እንጸልያለን። ጌታ ይባላል። ሙታን ነበራችሁ ነበር፣ ከሞት ወደ ሕይወት ያመጣን ጌታ ጠፍተን የነበረን ሰዎች ነው። ክብር ለእግዚአብሔር ነው። ኢየሱስ ጌታ ነው። ስለዚህ ይህንን እግዚአብሔርን ምሕረቱን ፍቅሩን እያሰበን ከወደደን ከታላቅ ፍቅሩ የተነሳ በክርስቶስ ኢየሱስ ምን አደረገን? ሕይወትን ሰጠን። ክብር ለእግዚአብሔር። ሙታን ለነበርን ለእኛ ሕይወትን የሰጠ ጌታ ነው። ስለዚህ ይህን እያመሰገነን እግዚአብሔርን እንጸልይ በምስጋና ሕይወት። ክብር ለእግዚአብሔር። Yes.
እግዚአብሔር ይባረክ። ክብር ለእግዚአብሔር። ሃሌሉያ። እግዚአብሔር ይመስገን። እስኪ ሁላችንም አንድ መዝሙር በድንቅ አጠራር የጠራኸኝ ብለን እየዘመረን ከዛ ወደ ቃሉ እንሄዳለን። ምክንያቱም በጊዜ አንጻር ነው። በድንቅ አጠራር የጠራኸኝ በሌለ ማዘን የመራኸኝ በለመለመ መስክ ያሳረፍከኝ ከአማራም ንጋት የሰወርከኝ ደግመህ የጠበቀኝ እንዳትረሳ መድፋም የዓለም ክብር ይስማ በድንቅ አጠራር የጠራኸኝ በዕረፍት ውኃ ዘንድ የመራኸኝ በለመለመ መስክ ያሳደርከኝ በዓለም ንጋት የሰወርከኝ የጠበቀኝ እንዳትጠፋ መድኃኔ ዓለም ክብር ይስማ። እግዚአብሔር አምላካችን የተመሰገነ ይሁን። እስቲ እግዚአብሔርን አመስግኑት በእልልታና ክብር ለእግዚአብሔር ይሁን። ብዙዎቻችሁ እዚህ አካባቢ በተለይ እዚህ አራብሳ ያላችሁ ወንድሞችና እህቶች ወደ ሰፊ ስፍራ እግዚአብሔር እንዲያወጣችሁ እየጸለያችሁ ከጌች ጋር ቆይታችኋል። የእግዚአብሔር ጊዜ ደርሶ እግዚአብሔር ወደዚህ ወደ ሰፊ ስፍራ አውጥቶናል። አሜን። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር የተባረከ ይሁን። የዛሬ 2 ዓመት 1 ዓመት ተኩል አካባቢ ጌች ቤት ውስጥ ፕሮግራም እናደርግ ነበረ። ፍላጎት ነበረን እዚህ አካባቢ ቤተክርስቲያን ለመጀመር። ጊዜው የእግዚአብሔር ጊዜ ስላልነበረ እኔና ጌች ብቻ ተያይዘን ስንቀር ሌሎች ነገሮች ሳይሳኩ ብዙ ዘመን ቆይተዋል። አሁን ግን የእግዚአብሔር ጊዜ በደረሰ ጊዜ የጌታ እግዚአብሔር ጊዜ አለው ወገኖች፣ የሚሰራበት ጊዜ አለው ወገኖች። የእግዚአብሔር ጊዜ ሲደርስ ነገሮች በራሳቸው በቀላሉ ይከናወናሉ። እግዚአብሔር የተመሰገነ ይሁን። እስቲ አሁንም ክብር ለእግዚአብሔር እንስጥ። አሁንም ስለ እግዚአብሔር ክብር እንስጥ። አሁንም ስለ እግዚአብሔር ክብር እንስጥ። ክብር ለእግዚአብሔር ይሁን። 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 የጌታ ስም የተባረከ ይሁን። እና ፎቶግራፍ አለን ያኔ የተነሳነው እሱ ቤት ውስጥ 1 5 6 ሆነን ከነዛ ሰዎች መካከል ዛሬ 2 3 ነን እዚህ ቦታ ላይ ያለ ነው። ሌሎቻችሁን እግዚአብሔር ደግሞ በእኛ ላይ ጨምሮ ዛሬ ቤተ ክርስቲያናችን በይፋ የምትጀምርበት ቀን ነው። እግዚአብሔር የተመሰገነ ነው። አሜን። ቤተ ክርስቲያን ማለት እንደናንተ በክርስቶስ ኢየሱስ የዳኑ ሰዎች አንድ ላይ ሲሰባሰቡ ነው ቤተ ክርስቲያን የሚባለው። ይሄ ቤተ ክርስቲያን አይደለም ሲል ህንፃው እኛ የምንሰበሰብበት ቦታ ነው፣ ወይንም ቤተ ክርስቲያን የምትሰበሰብበት ቦታ ነው። ቤተ ክርስቲያን ማለት የዳኑ ሰዎች ተሰብስበው ክርስቶስ ኢየሱስ የነሱ ምን የሆነ ራስ ሆነ፣ እነሱ ደግሞ የክርስቶስ አካል የሆነው የተሰበሰቡበት ስፍራ ነው። ለዚህ ስፍራና ለሚሰበሰብ ህዝብ ነው በተለይ በአጥቢያ ቤተ ክርስቲያን ውስጥ ስም ተሰጥቶ ቤተ ክርስቲያን የሚባል። ስለዚህ ይህ ጉባኤ ዛሬ በይፋ እንደዚህ ሲሰበሰብ አንድ አዲስ ቤተ ክርስቲያን፣ አንድ የክርስቶስ ጉባኤ ተልእኮ ያለው የክርስቶስን ስራ የሚሰራ የመንግስትን ወንጌል የሚያሰፋ ለሌሎች መዳን የሚሆን ለሌሎች መፈወስ የሚሆን ለሌሎች እረፍት የሚሆን ጉባኤ ዛሬ እግዚአብሔር መስርቷል። አሜን። ክብር ለእግዚአብሔር ይሁን። አሜን። እስቲ እግዚአብሔርን አመስግኑ። ይሄንን እግዚአብሔር እንደሰራ እናውቃለን እኛ በትክክል። አሜን አሜን። ማንም የማንም እጅ ሳይኖርበት ነው ይሄ ጉባኤ ዛሬ ወደዚህ ስፍራ ላይ የመጣው። አሜን። ይሄን ቤት የሰጠን እግዚአብሔር ነው። አሜን አሜን አሜን። ይሄንን ያማረ ደስ የሚል ቦታ የጸዳ አሳልፎ የሰጠን ማን ነው? እግዚአብሔር ነው። እስኪ ክብር ለእግዚአብሔር ነው። አንዳንድ ጊዜ ቅዱሳን እግዚአብሔር የሚጸልዩትን ጸሎት የሚሰማቸው የማይመስላቸው ጊዜ አለ። ዝም ሲል
ጊዜ ሲወስድ የሚሰማ አይመስልም። እግዚአብሔር መልስ የሚሰጠው ደግሞ እኛ በጓጓንበት ሰዓት ሳይሆን እሱ በወሰነው ጊዜ ነው። ሁል ጊዜ ሰዎች ከእግዚአብሔር ጋር የሚጋጩት የእሱ ጊዜና የሰው ጊዜ አብሮ ስለማይሄድ፣ አንዳንዴ ለዘመናት የጸለይነው ጸሎት እኛ ከረሳ በኋላ ሲመለስ እንኳን አስታውሰን እግዚአብሔርን እንኳን ልናመሰግን የማንችልበት ጊዜ አለ። ምክንያቱም ጸሎቱን ከምናችን ውስጥ ስላወጣን፣ ከአጀንዳችን ውስጥ ስላወጣን፣ እግዚአብሔር ትቶታል ብለን ስላወጣን። እናንተ ይህ ቤተ ክርስቲያን በዚህ አይነት ሁኔታ እንዲሆን ስትጸልዩ ነው የቆያችሁት። እኔም ረዥም ጊዜ አዲስ አበባ ውስጥ ቤተ ክርስቲያን አብን ለመትከል ሲጸልይ ነው የቆየሁት። ከአዲስ አበባ ወጥተን ነው ቤተ ክርስቲያናችን ክፍለ ሀገር ውስጥ ስንተክል የቆየ ነው። የምንኖረው እዚሁ አዲስ አበባ ውስጥ ሆኖ ማለት ነው። ያ የእግዚአብሔር አሰራር ስለሆነ ያንን ተከትለን 4 እና 5 ዓመት ከቆየን በኋላ እግዚአብሔር በዚህ አይነት መልክ ደግሞ በዚህ በከተማው ውስጥ ብዙዎች ወንጌልን ሰምተው ንጹህ የእግዚአብሔርን ቃል የምትሰራ ቤተ ክርስቲያን በእናንተ እንድትመሰረት እግዚአብሔር አድርጓል። ክብር ለእግዚአብሔር ይሁን። አሁንም እግዚአብሔርን አመስግኑ። ብዙ ጊዜ እግዚአብሔርን ፊት ለፊት ወጥተው በእንደዚህ አይነት ሁኔታ ለእግዚአብሔር ስራ መሰረትና ጅማሬ ሆነው እግዚአብሔርን የሚያገለግሉ ጥቂት ሰዎች ናቸው። ጥቂት እድለኞች ናቸው። ቅድም እሱ ብሏል። ጥቂት እድለኞች ናቸው። እድለኛ የሚሆኑበት ምክንያት ምን እንደሆነ ታውቃላችሁ? እግዚአብሔርን የታመኑበት ነገር እያደገና እየሰፋ እየሄደ የነሱ አገልግሎት በዛ ውስጥ እያደገ እየሄደ እግዚአብሔር እነሱን መጠቀማቸውን በዓይናቸው ስለሚያዩ ነው። የተሰበሰበ ጉባኤ ውስጥ ገብታችሁ ጥሩ አምልኮ አምልካችሁ ልትሄዱ ትችላላችሁ። ደስ የሚል የእግዚአብሔር ቃል ሰምታችሁ ልትሄዱ ትችላላችሁ። ያ ክፋት የለውም። ነገር ግን ሰው ጥሩ እግዚአብሔርን ቃል ጥሩ አምልኮ እንዲያመልክ የእግዚአብሔርን እውነተኛ ቃል እንዲሰማ ምክንያት መሆን ግን የተለየ ነው። ገብቷችኋል? ምክንያት መሆን ግን የተለየ ነው። ለሌሎች መዳን ምክንያት መሆን፣ ለሌሎች ማረፍ ምክንያት መሆን፣ ለሌሎች መፈወስ ምክንያት መሆን፣ ለሌሎች መጽናናት ምክንያት መሆን ግን ያ ነው እድለኝነት፣ ያ ነው ምርጫ፣ ያ ነው መጠራት። ስለዚህ እናንተ ነገ ለሚመጡ በሚቀጥለው እሑድ ይሄ አዳራሽ እንደሚሞላ አምናለሁ። ምናልባት ይሄንን በራችንን ከፍተን ግቢውን በሙሉ ልንጠቀም እንችላለን። ግን ከዛሬ ጀምሮ ከዚህ በኋላ ለሚሆነው ነገር እግዚአብሔር ዋጋን የሚቆጥረው ለማን ነው? ለዚህ ጉባኤ። አሜን አሜን አሜን። ለምን እግዚአብሔር ይሰራል ብላችሁ አምናችሁ ራሳችሁን ሰጥታችሁ በዚህ ስፍራ ላይ መገኘት ይችላችኋል። ይሄ ደግሞ በእግዚአብሔር ምርጫ ነው። ለአገልግሎት ነገ ለሚደረገው አገልግሎት ደግሞ እያንዳንዳችሁ መሰረትና መሪዎችና ጀማሪዎች ናቸው። ስለዚህ ቤተ ክርስቲያን እየሰፋች ስትሄድ ነገ ምናልባት ያንን ቦታ ገዝተን እዛ ቦታ ላይ ስራ ቤተ ክርስቲያን ልንተክል እንችላለን፣ ልንሰራ እንችላለን። ለእግዚአብሔር ይቻላል አይቻልም? አንድ ነገር በእምነት ልንገራችሁ። ከዚህ ከአራብሳ እንወጣምኛ እዚሁ አራብሳ ቤተ ክርስቲያን ገንብተን እንዲህ አይነት እግዚአብሔርን ምን እናደርጋለን? እናመልካለን። ሌሎችም እንዲያመልኩ እናደርጋለን። ለምን? ምን ስላለ? እግዚአብሔር ከእኛ ጋር ስላለ፣ እግዚአብሔር ደግሞ ሰዎች እንዲድኑ ስለሚፈልግ። ቤተ ክርስቲያናችንን ላስታውቃችሁ። ቤተ ክርስቲያናችን ስሙ የንጉሱ ሕያው ቤተ ክርስቲያን ይባላል። የማን 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 ንጉሱ ማን ነው? ጌታ ኢየሱስ። ቤተ ክርስቲያን የማንም አይደለችም። ከስሙ ጀምሮ የቤተ ክርስቲያኑ ባለቤት ኢየሱስ ክርስቶስ እንዲሆን የንጉሱ ምን አይነት ሕያው ማለት ደግሞ የሚንቀሳቀስ ሕይወት ያለው ቤተ ክርስቲያን ነው ብለን የሰየምነው። ይህን እግዚአብሔር የሰጠን ስም ነው። ሕያው ማለት የምትንቀሳቀስ ሕይወት ያላት ቤተ ክርስቲያን ሕይወት ሊኖራትም ላይኖራትም ይችላል። ሕይወት ያላት ቤተ ክርስቲያን ደግሞ ሕይወት ያላቸው የሚንቀሳቀሱ ለሌሎች ወንጌል የሚሰብኩ የሚያገለግሉ ሰዎች የሚኖሩባት፣ የሚያድጉባት፣ የሚተከሉባት ቤተ ክርስቲያን ነች።
አሜን። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያናችን ከ3 ነው ከ4 ዓመት በፊት ነው የተመሰረተችው ገጠር ውስጥ መሲንቾ በሚባል ሲዳሞ ውስጥ ገጠር ውስጥ ነው የተመሰረተችው። እኔ አዲስ አበባ ውስጥ ነው የምኖረው። አዲስ አበባ ውስጥ ነው የማገለግለው። ኮሌጅ ውስጥ አስተምራለሁ። ቴዎሎጂ ኮሌጆች ውስጥ አስተምራለሁ። የቤተ ክርስቲያን ውስጥ አገለግላለሁ። እግዚአብሔር ራእይ ከሰጠን በኋላ ግን ቤተ ክርስቲያን ሄጄ እግዚአብሔር እንዲጀምር ያደረገኝ ገጠር ውስጥ ነው። ያቺ ገጠር ውስጥ ለምን? ገጠር ውስጥ ብር የለም፣ ገጠር ውስጥ ወርቅ የለም፣ ገጠር ውስጥ መኪና የለም፣ ገጠር ውስጥ ምቾት የለም። ግን እዛ ገጠር ውስጥ ማን አለ? እግዚአብሔርና ኢየሱስ ክርስቶስ አለ። ወደዛ ለመሄድ ለእኔም ፈተና ነበረ። ለምን ከዚህ ወጥቼ እሄዳለሁ? በቀላሉ ሰዎች የሚሰበሰቡበት ቦታ ላይ ለምን አላገለግልም? ነገር ግን እግዚአብሔር በዛ ስፍራ ላይ ሄድ ሲለን ለዛ ቃል የመታዘዛችን ምክንያት ተመልሶ ቤተክርስቲያናችን ሐዋሳ ከተማ ውስጥ ተመሰረተች። አሜን። በጣም የሚገርማችሁ ነገር ከሐዋሳ ዛሬ በመካከላችን ሰው አለ። ወንድማችን ወንጌላዊ ብርሃኑ ይባላል። እስቲ ወንጌላዊ ብርሃኑ እኛ አልጋበዝነው፣ እኛ ጋብዘን አልመጣም። እሱ ለአገልግሎት መጥቶ ስልክ ደውሎ ነው የነገረኝ። እዚህ እኮ መጥቻለሁኝ አገልግሎት ለማገልገል ብሎ ማለት ነው። ሌላ ቦታ ማለት እኛ ጋር አይደለም። ታዲያ እኛ እኮ ቤተክርስቲያን የሚጀምር ስለሆነ እሑድ ለምን ቤተክርስቲያናችንን የሐዋሳ ወክለህ አትገኝም ብዬ ነው የመጣው። ጌታ ይባርከው። ሐዋሳ ቤተክርስቲያንም አለች ማለት ነው። እግዚአብሔር የተመሰገነ ይሁን። ሌሎች ቦታዎችም ላይ እግዚአብሔር እንደዚሁ ቸርቾቻችንን እያሰፋ ነው ያለው። ቤተክርስቲያናችን ልዩ የሚያደርጋት በኋላ የእግዚአብሔርን ቃል ሳካፍላችሁ እነግራችኋለሁ። ነፃ ቤተክርስቲያን ነች። ነፃ ማለት ውስብስብ የሆነ ዲኖሚኔሽናል መዋቅር የላትም። እያንዳንዱ አጥቢያ እግዚአብሔር በጠራው ፓስተር እየተመራ በነፃነት አገልጋዩ ምእመኑም ያለው ሪሶርስ ገቢውም ብሩም ወርቁም የራሱ ሆኖ በነፃነት ከሌሎች አጥቢያዎች ጋር በአስተምህሮ በአሰራርና በአመራር በመገናኘት የሚሰሩ ነፃ አብያተ ክርስቲያናት ናቸው። ቤተ ክርስቲያናችን የአንድ ግለሰብ ካምፓኒ አይደለችም። በአንድ ግለሰብ ካምፓኒነት የምትጠራ አይደለችም። ቤተ ክርስቲያን ሲል ስብስብ ነው። ቤተ ክርስቲያን ሲባል ሕዝብ ነው። እግዚአብሔር ማንንም አንድ ግለሰብን አልጠራም። ጌታ ኢየሱስ ክርስቶስ 12 ደቀ መዛሙርቶችን ነው የጠራው። ቤተ ክርስቲያንን ምን እንዲያደርጉ? እንዲተክሉና እንዲያገለግሉ። መጽሐፍ ቅዱሳችን የቤተ ክርስቲያን መሪዎች ብሎ ደግሞ በብዙ ቁጥር ነው የሚጠራው። ለመሰላችሁ እግዚአብሔር ለብዙ ሰዎች የተለያዩ ጸጋዎችን ስለሚሰጥ እነዛ ጸጋዎች ሲሰባሰቡ ሙሉ የሆነ የክርስቶስ ኢየሱስን አገልግሎት ታገለግላለች። ስለዚህ ቤተ ክርስቲያናችን በሽማግሌዎች እና በመሪ መጋቢ የምትመራ ራሷ ነፃ የሆነ የምትንቀሳቀስ ተጽዕኖ የሌለባት የማንም ባለ ንብረት ያልሆነች ቤተ ክርስቲያን ነች። አሜን። ንብረቷ የሷ ነው። ብሩ የሷ ነው። ወርቁ የሷ ነው። አገልግሎቱ የሷ ነው። በዛ ባላት ነገር የክርስቶስን ስራ ምን ታደርጋለች? ታከናውናለች። እያንዳንዱ በነፃነት እግዚአብሔር በሰጠው ጸጋ ቤተ ክርስቲያንን የሚያገለግልባት አጥቢያ ቤተ ክርስቲያን ነች። ይህችን ቤተ ክርስቲያን ከሌሎቹ ለምንድን ነው እዚህ ቦታ ላይ መጠን ቸርቾች አሉ። እዚህ ቦታ ላይ ቸርች አለ። ምን እንደሚሰሩ አላውቅም። በስምም አላውቃቸው፣ በሌላም አላውቃቸው። ለምንድን ነው እዚህ ቦታ ላይ የመጣ? እዚህ ቦታ ላይ ስንመጣ ቤተ ክርስቲያናችን የአገልግሎቷ ተልእኮ የእግዚአብሔር ቃል ነው። አሜን። ትልቁ አገልግሎታችን የእግዚአብሔርን ቃል ለምእመኖቹ ምን ማድረግ ነው? ማስተማር ነው። ስለዚህ የቤተ ክርስቲያናችን መታወቂያ ቃል በራእይ ምዕራፍ 1 ቁጥር 9 ላይ ያለ ቃል ነው። ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር። ስለምን? ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው። ይሄን ነው የምትሰራ። ሁለት ክንፍ አላት። የእግዚአብሔርን ቃል ታስተምራለች። የክርስቶስ ኢየሱስን ወንጌል ምን ታደርጋለች? ትመሰክራለች።
ቤተክርስቲያን በዚህ ምድር ላይ የምትኖረው ለዚህ አገልግሎት። ስለዚህ ወደዚህ ስፍራ ላይ ስንመጣ እኛ የመጣነው ለምንድን ነው? የእግዚአብሔርን ቃል ለማስተማር ነው። ስለ ቃሉ ለማውራት አይደለም። ብዙ ሰዎች ስለ እግዚአብሔር ቃል ብዙ ነገር ሊያወሩ ይችላሉ። ቃሉን ማስተማር ማለት ግን ከሁሉ ይለያል። ሰው ስለ እግዚአብሔር ቃል ስለሰማ በመንፈሳዊ ሕይወት አያድግም። በመንፈሳዊ ሕይወት ሰዎችን ሊያሳድግ የሚችለው ምንድን ነው? የእግዚአብሔር ቃል ነው። ይሄን ክፍል ልንገራችሁ። ራእይ ምዕራፍ 1 ቁጥር 9 ላይ እንዲህ የሚል ቃል አለ። እንዲህ ይላል ቃሉ በጌታ በኢየሱስ ክርስቶስ እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራንና መንግሥቱን የኢየሱስ ክርስቶስን ትዕግሥት የሚካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ፊጥሞ በምትባል ደሴት ነበርኩ። ዮሐንስ ነው ይህን የሚናገረው። ይሄ በራእይ መጽሐፍ ውስጥ ያለ መልእክት ነው። የራእይ መልእክት የኢየሱስ ክርስቶስ መልእክት ነው። በጣም ይገርማችኋል። ከላይ ተመልከቱ። እንዲህ ይላል፣ ቶሎ ይሆን ዘንድ የሚገባው ነገር ለባሪያ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠውን በእርሱም የተገለጠው ይህ ነው። ኢየሱስን በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላለው ሁሉ መሰከረ። በጣም ይገርማችኋል። ይሄ መልእክት ወደ እንዴት መጣ ሲባል የመልእክቱ ባለቤት እግዚአብሔር አብ ራሱ ነው። የዚህ የራእይ መልእክት ባለቤት ማን ነው? እግዚአብሔር አብ ነው። እግዚአብሔር አብ ይህንን መልእክት ለማን ይሰጣል? ለኢየሱስ ክርስቶስ። አይታችኋል። በዚህ ስፍራ ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ራእይ ምዕራፍ 1 ቁጥር 1 ላይ መልእክቱን ማን ነው ባለቤቱ? እግዚአብሔር ነው። የእግዚአብሔር ቃል መልእክት ባለቤት ማን ነው? እግዚአብሔር ነው። ለዚህ ነው ቃሉ ራሱ እግዚአብሔር ነው የሚለው። ይህንን ቃል ደግሞ ኢየሱስ ለእግዚአብሔር ለማሰጠ ለኢየሱስ ክርስቶስ ገርማቸዋል። ይሄ የሆነ ያለው ኢየሱስ ክርስቶስ ካረገ በኋላ ነው። በምድር ላይ ያለ አይደለም። ካረገ በኋላ እግዚአብሔር አብና እግዚአብሔር ወልድ መልእክት ሲቀባበሉ ነው የምትመለከቱት። እግዚአብሔር ለማሰጠ ለኢየሱስ፣ እግዚአብሔር አብ ለማሰጠ ለኢየሱስ ክርስቶስ። በጣም የሚገርማችሁ ደግሞ ኢየሱስ ክርስቶስ ደግሞ ይህንን መልእክት ለማን ይሰጣል? ለመልአኩ። አይታችኋል። እዚህ ላይ ምን ይላል መሰለህ? ኢየሱስም ለመልአኩ ልኮ መልእክቱን ከማን ተቀበለ? ከእግዚአብሔር አብ። ማን ተቀበለ? ኢየሱስ ተቀበለ። ኢየሱስ ለማን ሰጠ? ለመልአኩ ሰጠ። መልአኩ ደግሞ መልእክቱን ለማን ነው የሚሰጠው መሰላችሁ? ለማን ሰጠ? ለዮሐንስ። ዮሐንስ ደግሞ ለቤተ ክርስቲያን ሰጠ። እግዚአብሔር የተመሰገነ ይሁን። ቃሉ የመጣበትን ሂደት ተመልከቱ። ምንጩ ማን ነው? እግዚአብሔር ነው። መልእክተኛው ማን ነው? እግዚአብሔር ወልድ ነው። ወልድ ለማን ሰጠ? ለእግዚአብሔር። ወልድ ለማን ሰጠ? ለመልእክተኛው ለመልአኩ ሰጠ። መልእክተኛው ለማን ሰጠ? ለዮሐንስ ለሐዋርያው ሰጠ። ሐዋርያው ለማን ሰጠ? ለቤተ ክርስቲያን ሰጠ። ቤተ ክርስቲያን ደግሞ በሂደት ወደኛ መጣች። እኛ ደግሞ ለሌሎች እንሰጣለን። አሜን። ታዲያ ሚኒስትሪ የዚህች ቤተ ክርስቲያን አገልግሎት በዚህ አይነት መልክ የመጣውን የእግዚአብሔርን ቃል ለእግዚአብሔር ሰዎች አሳልፎ ማድረግ ነው፣ መስጠት ነው። ስለዚህ ዮሐንስ ይህንን ቃል ደግሞ ተቀብሎ ምን አደረገ ይላል። የሚገርማችሁ ነገር ነው። ዮሐንስም ምን አደረገ? ኢየሱስም ለመልአኩ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዮሐንስ የእግዚአብሔርን ቃል እና ስለ ኢየሱስ ክርስቶስ ለሁሉ ምን አደረገ? መሰከረ። ታዲያ የእኛ ሚኒስትሪ በምድር ላይ የምንኖርበት ዓላማ ይሄ ነው። የእግዚአብሔርን ቃል ተቀብለን ለሌሎች መመስከር ነው። ለዚህ ነው የቤተ ክርስቲያናችን ዋና ሀሳብ የእግዚአብሔር ቃልና ስለ ኢየሱስ ክርስቶስ የሚለው። ስለዚህ ዮሐንስ መልእክቱን ተቀበለ፣ እሱም ለሌሎች አካፈለ። ይሄን ካያችሁ በኋላ ቁጥር 9 ላይ ይመጣና እኔ ላይ እኔ ወንድማችሁ። በጣም የሚገርማችሁ በዛን ሰዓት
ሐዋርያቶች በሙሉ ሞተዋል። እሱ ብቻ ነው የቀረው። በምድር ላይ የነበረው ዮሐንስ ብቻ ነው። ይሄ መልእክት የሚጻፈው ኢየሱስ ክርስቶስ ካረገ ከ30 ዓመታት በኋላ ነው። 40 ዓመት ሁሉ ሊሆን ይችላል። በምድር ላይ የቀረው አንድ ሐዋርያ ነው። ይሄ ሐዋርያ ምን ብሎ ይጠራል ራሱን? እኔ ወንድማችሁ ብሎ ነው የሚጠራው። እኔ ማን? ወንድማችሁ። ለማን ነው ወንድማችሁ የሚለው? ይሄን መልእክት ለሚልክላቸው ሰዎች ራሱን ማን አደረገው? እኩል አድርጎ ለእኔ ወንድማችሁ ብሎ ዝቅ ራሱን አድርጎ ነው የሚያወራው። እኔ ሐዋርያው ለብቻ በምድር ላይ የቀረው ኢየሱስ ክርስቶስን በዓይን ያየው መከራ የተቀበልኩ ብሎ ራሱን ኤግዛልት ሲያደርግ ወይም ከፍ ሲያደርግ አይደለም የምንመለከተው። ራሱን ከነዚህ በኋላ ከመጡት ከ40-50 ዓመት በኋላ አምኖ ከዳኑት ሰዎች ጋር ራሱን ምን ያደርጋል? ዝቅ አድርጎ ነው እኩል የሚያደርገው። የተለየው ሰው ነኝ አይልም። የተቀባው ሰው ነኝ አይልም። የተለቀለቁ ሰው ነኝ አይልም። ከኔ የተሻለ መንፈሳዊ ሰው በምድር ላይ የለም አይልም። ብቸኛ ኢየሱስ ክርስቶስን በዓይኑ ያየ ከኢየሱስ ክርስቶስ አፍ የተማረ ሐዋርያ ነው። ይሄን ሁሉ ቢናገር ያንስበታል? አያንስበትም። ነገር ግን ራሱን ምን አደረገ? እኔ ወንድማችሁ። በቤተ ክርስቲያን ውስጥ ዛሬ ያለው ችግር ራስን ከሌላው የተሻለ አድርጎ የማቅረብ ችግር ነው። ሰዎች ለምንድን ነው ራሳቸውን የተለየ አድርጎ የሚያቀርቡት? ለክርስቶስ ኢየሱስ ምስክር መሆን ስለማይችሉ ለራሳቸው ምስክር ለመሆን ነው። የኢትዮጵያን ቤተ ክርስቲያን የገደለ ይሄ ነው። አንድ የኢየሱስ ክርስቶስን በዓይኑ ያየ አብሮ የነበረ 90 ዓመት የሞላው ሽማግሌ ራሱን ምን አደረገ? አዲስ ከመጡ ሰዎች ጋር እኔ ወንድማችሁ ብሎ ራሱን ሲያስተዋውቅ ነው የምንመለከተው። ቤተ ክርስቲያን ሰው ከፍ ራሱን የሚያደርግበት ቦታ ሳይሆን ራሱን ምን የሚያደርግበት ዝቅ የሚያደርግበት ነው። ለምንድን ነው ዮሐንስ ይሄን ያደረገው? እነ ዮሐንስ ራሳቸውን ከፍ ለማድረግ በኢየሱስ ክርስቶስ ፊት የቀረቡበት ጊዜ ነበር። እሱ ሲያስተምራቸው ምን እያሉ? ከኛ መካከል ታላቅ ሰው ማን ነው አሉት። ኢየሱስ አፋጠጡት። ኢየሱስ ማን ነው የተሻለ? ማን ነው የተቀባ? ማን ነው ታላቅ ሰው ከኛ መካከል አሉት። ኢየሱስ ሳቅ አለና ምን አላቸው? ምንድን ነው ያላቸው? ሳቅ አለ ኢየሱስ። አይቷቸው ልጅነታቸውን አይቶ ከኛ መካከል ምን ይሆን የተሻለ ሰው ላንተ ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር ሆኖ ከጎኔ የሚቆም በመንግስት በደንብ የሚታይ አንበሳ ማን ነው? አውጣሉት። 12 ማን ነው ታላቅ ሰው አሉት። ታላቅ አላቸው። ታላቅ ሰው። ታላቅ ሰው ከእናንተ ሁሉ ምን የሆነ ነው? ታናሽ የሆነ እሱ ምንድን ነው? ታላቅ ነው። ስለዚህ ቤተ ክርስቲያን ውስጥ ሰው ትልቅ ለመሆን ውድድር የሚያደርግበት ቦታ አይደለም። ኢየሱስ ያለው ከሁሉ ምን የሚሆን የሚያንስ ራሱን ዝቅ ያደረገ የተዋረደ ሰው እሱ ምንድን ነው? ታላቅ ሰው ነው። ዮሐንስ ይሄን ትምህርት ቁጭ ብሎ ሰምቷል ከኢየሱስ። ስለዚህ በደረሰበት ስፍራ ላይ ሁሉ ምን ያደርጋል? ራሱን ዝቅ ያዋርዳል። ስለዚህ እኔ ወንድማችሁ አለ። እኔ ሐዋርያ እንኳን አላለም። አንዳንድ ጊዜ ስናስታውቅ እኔ ለምሳሌ ምን ይላሉ መሰላችሁ? ሳስታውቅ እኔ ፓስተር ዶክተር ተሾመ አየለ ሮማ አይደክማችሁም? እስኪ ሰምታችሁ እስከምትጨርሱ አይደክማችሁ? ፓስተር ዶክተር ተሾመ አየለ ሮማ ሐዋርያ ቅዱስ የተቀባ እግዚአብሔር ያስነሳው እንዲህ ያወጣው ያወረደው በእናንተ ላይ ምን እየሆንኩ ምን ልካችሁን እወቁ። እኔ ሻል ለምን ፓስተር ነኝ? ለምን ዶክተር ነኝ? ለምን እንደውም ቀይሬ አልጨመርኩም። ፓስተር ዶክተር ባለ ራእይ የቤተ ክርስቲያን ባለ ራእይ ኢየሱስ ክርስቶስ ብቻ ነው። አሜን። እኛ የራእዩ አስፈጻሚዎች ነን። ልንገር፣ ማን ነው የሞተው ለቤተ ክርስቲያን? ክርስቶስ። ማን ነው የተከለው ቤተ ክርስቲያን? ቤተ ክርስቲያንን ይሰራሉ የገሃነም ደጆች አይችሏትም ያለው ማን ነው?
ስለዚህ ነው የንጉሱ የኢየሱስ ቤተክርስቲያን ያለው። ይሄ ቤተክርስቲያን የኢየሱስ ቤተክርስቲያን ነው። አሜን። የማንም ስም እዚህ ውስጥ የለበትም። ከናንተ ለናንተ አንድም ሰው አልሞተም። እንኳን መሞት አይደለም እዚህ ቆርጬ የሚጥለውን ጥፍሬን እንኳን ስለ እናንተ አልቆረጠም። ምንም ዋጋ እናንተ ህይወት ውስጥ የለም። የሞተልን ማን ነው? ኢየሱስ። ኢየሱስ የሞተላቸው ሰዎች ቤተክርስቲያን ነች። እሱ ነው ራስ። በቤተ ክርስቲያን ውስጥ 2 እና 3 ሰው ራስ መሆን አይችልም። ራስ መሆን ያለበት አንድ ብቻ ነው። እሱም ንጉሥ የሆነው ማን ነው? ኢየሱስ። እሱ የነገስታት ንጉሥ፣ የጌቶች ጌታ። በዚህ ጌታ ፊት የሚያገለግል ሰው ጌታን ካወቀ ራሱን ከፍ ሊያደርግ የሚችልበት መንገድ የለም። ስለዚህ ዮሐንስ ይህን ስለሚያውቅ እኔ ወንድማችሁ አለ። እኔም ወንድማችሁ ነኝ ወገኖች። በተለየ መንገድ እንድትመለከቱን አልፈልግም። እግዚአብሔር እድል ሰጥቶን ይህንን ቤተክርስቲያን ጀመርን እንጂ ምንም ስለሆንኩ አይደለም። እግዚአብሔር ምን ሰጥቶ? ጸጋ። ለምን ሰጠ? እንዲሁ በጸጋ ከዚህ የተነሳ ይሄንን የተሳሳተ አስተሳሰብና ሐሳብ በእግዚአብሔር ቃል ለመስበር መዘጋጀት መቻል አለባት። ጴጥሮስ፣ ጳውሎስ፣ ዮሐንስ ራሱን ዝቅ ካደረገ እኛ ማንን ራሳችንን ከፍ የምናደርግ? እዚህ ቦታ ላይ ከዮሐንስ በተሻለ ኢየሱስን የሚያውቅና ያያለ፣ የዳበሰ አለ፣ ያገለገለ አለ፣ የጻፈ አለ። ይሄ እኮ የመጨረሻ መጽሐፉ ነው። ዮሐንስ ወንጌልን ጽፏል። ዮሐንስ 1ኛን ጽፏል። ዮሐንስ 2ኛን ጽፏል። ዮሐንስ 3ኛን ስለ ኢየሱስ ክርስቶስ ጽፏል። አሁን ሐዋርያትን እየጻፈ ነው ያለው። ይሄ ሰውዬ ራሱን ዝቅ አድርጎ እኔ ወንድማችሁ አለ። ወገኖቼ ወንድማማቾች ነን። አሜን። እኔን ወንድሜ ብላችሁ ጥሩኝ። ጌታቸውን ወንድሜ ብላችሁ ጥሩት። ወንድምነትና እህትነት እንጂ ከዛ ያለፈ ስታተስ ደረጃ በእኛ መካከል የለም። እግዚአብሔር ጸጋን እንደሰጠን እናገለግላለን። እንደሰጠን ጸጋ ለዛ ተጠሪነታችን ለምናገለግለው ለእግዚአብሔር ነው፣ ለማንም አይደለም። ለማን ነው ተጠሪነታችን? አለቃችን ማን ነው? የላከን እግዚአብሔር ነው። ማንም አለቃ የለንም። ዮሐንስ እኔ ወንድማችሁ አለ። እችን አስተውሉ። ወንድማችሁ ብሎ ራሱን ዝቅ አድርጓል። ክርስትና ዝቅ ለማለት የምንወዳደርበት ስፍራ እንጂ ከፍ ለማለት የምንወዳደርበት ስፍራ አይደለም። በተጨማጭ በኢትዮጵያ ውስጥ እየሆነ ያለው ግን ማን ከማን ይሻላል? አበበ አንደኛ አይደለም፣ ፓስተር እንትና አንደኛ ነው፣ አበበ 3ኛ ነው። ይሄ ነው አይደለም እየሆነ ያለው። ይህንን በእግዚአብሔር ቃል መስመር ካላስያዝን በስተቀር የነገ ትውልድ ከዚህ እውነት እየወጣ ነው የሚሄደው። ስለዚህ ሁላችንም በክርስቶስ ኢየሱስ እኩል ነን። አሜን። ሁላችንም እኩል ነን። እንደውም ከዛ ከእኩልነታችን ራሳችንን ዝቅ የማድረግ ሂደት ነው መሄድ ያለብን። ስለዚህ ዮሐንስ ራሱን እኔ ወንድማችሁ አለ። ሌላ ብቻ አይደለም፣ እኔ ወንድማችሁ ብቻ አይደለም፣ ከእናንተም ጋር አብሬ መከራውንና መንግስቱን የምካፈል ምናለ። በጣም ይገርማቸዋል። ወንድም ብቻ አይደለም ያደረገው፣ ከእናንተም ጋር የክርስቶስን መከራ የሚካፈል። ክርስትና መከራ የምንካፈልበት ነው። መጽሐፍ ቅዱስ ነው ያነበብኩት፣ ግን በደንብ ይወቁ። እኔ ያነበብኩት ከመጽሐፍ ቅዱስ ነው። ይሄ ሐዋርያ ምንድን ነው የሚለው? ከእናንተ ጋር ምንድን ነው የመከራ ተካፋይ ነን። በእውነት ክርስቶስን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ፣ መከራን ይቀበላሉ። ለምን? ዓለም እነሱን አልተቀበለቻቸውም። እውነትን በያዛችሁ ቁጥር፣ ከእውነት ጋር በቆማችሁ ቁጥር፣ ልንገራችሁ በትክክል እውነትን በያዛችሁ ቁጥር፣ ከእውነት ጋር በቆማችሁ ቁጥር ተቃዋሚዎቻችሁ፣ አሳዳሪዎቻችሁ በዛው ልክ ምን እየሆኑ ይሄዳሉ? እየጨመሩ ይሄዳሉ። ስለዚህ ሐዋርያ መሆኑ፣ ኢየሱስን ማየቱ፣ ከኢየሱስ ጋር ማገልገሉ፣ ብቸኛ በምድር ላይ የቀረ የኢየሱስ ሐዋርያ መሆኑ መከራን እንዳይካፈል አላደረገውም። ገብቷቸዋል? መከራን ምን እንዳይካፈል ወንጌል የሚያመጣውን መከራ ኢየሱስ ክርስቶስ የተቀበለውን መከራ በደንብ አስተውሉ። ኢየሱስ ክርስቶስ የተቀበለውን ምን መከራ? ወንጌል የሚያመጣው መከራ ከማን ጋር? ከእናንተ ከወንድሞቼ ጋር ምን ማድረግ ነች? የምካፈል። ተዋቸው በፍጹም አታስቡ።
ለእነሱም ይሄ የነፃነት ቦታ ነው። አሜን። ደስ እያላቸው ይጫወቱ፣ አይጎዱም። ሀሳባችሁን ግን ወደ እኔ ያሉ። ስለዚህ መከራን ተካፋይ ነኝ አለ። አንድ ነገር ልንገራችሁ። ዛሬ ሰዎችን መንገድ ላይ ስንመሰክርላቸው ምንድን ነው የምንላቸው? ምንድን ነው የምንላቸው? ጌታ ከዚህ ነገር ያወጣሃል፣ ይህንን ችግር ታሸንፋለህ፣ ከዚህ መከራ ትወጣለህ፣ እንደዚህ ትሆናለህ፣ እንደዚህ ትሆናለህ። ስለዚህ እንደዛ የሚኮንበት ቦታ ነው የእኛ ቤተክርስቲያን ብሎ አይደለም ለሰዎች የሚመሰክሩ። እውነቱን እንነጋገር አይደለም እንዴ? እንደሱ አይደለም። ሰው ከቤተክርስቲያን ወደ ቤተክርስቲያን ከቤቷ ወደ ቦታ የሚሄደው ምንድን ነው? ካለበት መከራ፣ ካለበት ችግር፣ ካለበት ድህነት፣ ካለበት ውድቀት ምትሃታዊ በሆነ መንገድ ምን ሆነ ለማለት ባለጠጋ ነው። ምን በሆነ መንገድ? ምትሃታዊ በሆነ መንገድ ለመውጣት ነው ከአገር ወደ አገር የሚንከራተተው። ከአገር ወደ አገር፣ ከቦታ ወደ ቦታ፣ ከቦታ ወደ ቦታ። ይሄ ሰው ግን በዚህ ስፍራ ላይ ክርስቶስን በመያዘ ምክንያት ከክርስቶስ ጋር በመያዛቸው ምክንያት መከራ ከሚቀበሉት ጋር አብሬ የሚቀበል ነኝ አለ። ነኝ አለ። ይገርማል። መከራን ለመቀበል ተዘጋጅታችኋል። በምን ምክንያት? በእምነታችሁ ምክንያት። ታውቃላችሁ አንድ ነገር፣ ዛሬ ነፃነት እንደፈለግን እናመልካለን አለ። ኢትዮጵያ ውስጥ እንታሰራለን፣ እንገረፋለን፣ እንዘረፋለን። ነፃነት በነፃነት ነን አይደል? ይሄ ኤክስተርናል የሆነ ነፃነት ነው፣ ውጫዊ የሆነ ነገር። ግን ስደትና መከራ የለም ወይ? አለ የለም? በየዘመናቱ መልኩን ይቀይር እንጂ ልንገራችሁ፣ በየዘመናቱ መከራ መልኩን ይቀይር እንጂ ከክርስቶስ ጋር በኖራችሁ ቁጥር መከራ አለባችሁ። ታምናላችሁ? ለምን ጌታ ወይ ካንተ ጋር? አንዳንድ ጊዜ ሰዎችን ተስፋ የሚያስቆርጡ በጣም በርካታ ነገሮች አሉ። አንዳንድ እህቶችና ወንድሞች በኑሯቸው፣ በትዳራቸው፣ በህይወታቸው መከራ ሲበዛባቸው ሰዎች ምን እንደሚሉ ታውቃላችሁ? እቺ እህት እንዳ ከጌታ ጋር ያላትን ነገር ትመርምር። ለምን ነው መከራ የሚበዛባት? ለምን ነው ስደት የሚበዛባት? ለምን ነው ችግር የሚበዛባት? እንደው ከጌታ ጋር ያላት ህብረት ምን ችግር ሳይኖርበት አይቀርም። እኔ ልንገራችሁ አይደለም፣ እሷን ነው ከጌታ ጋር ያላት ህብረት በጣም የሰላ ስለሆነ ነው መከራ የሚደርስባት። ምክንያቱም መከራ የሚደርስባቸው ከክርስቶስ ኢየሱስ ጋር ምን የሆኑ ናቸው? አብሮ የሚኖሩ፣ ጽድቅን የሚፈልጉ፣ እውነትን የሚፈልጉ፣ የማይዋሹ፣ የማይሰርቁ፣ የማያታልሉ፣ የማያጭበረብሩ፣ ዘረኛ ያልሆኑ፣ ተንኮለኛ ያልሆኑ። እነዚህ ሰዎች በሚሰሩበት መስሪያ ቤት እንኳን እድገት የላቸው። አብረሽ ካልሰረቅሽ እድገት የለሽም። ካልዋሻ እድገት የለም። አሁንማ ውሸት ምድሪቷን ምን ያደረገበት ነው የገዛበት ዘመን ላይ ክርስቲያን እንዴት ነው መከራ ማይኖርበት? እንዴት ነው ስደት ማይኖርበት? ተስማምተህ ካልነገርክ በስተቀር፣ ተስማምተህ ካልኖርክ በስተቀር፣ የእግዚአብሔርን ሕግ ካልሰበርክ በስተቀር መከራ በመከራ ነች እቺ ምድር። ይከራል። ከሁሉም በላይ ከማን ጋር ለሚኖሩ? ከክርስቶስ ጋር ለሚኖሩ። ዮሐንስ መከራ እየተቀበለ ያለው ከሮማ መንግስት ነው። ኢየሱስ ክርስቶስንና የእግዚአብሔርን ቃል ስለሚመሰክር በዘመኑ የነበረው የሮማ መንግስት ክርስቶስን ስለሚቃወም ቀጥታ መከራ ምን ያደርግበት ነበር? ያበዛበት ነበር። ዛሬ ከመንግስት የሚመጣ መከራ የለብን። ከሰይጣን የሚመጣው ግን ሁሉ ጊዜ ይቀጥላል። ሁሉ ጊዜ ይቀጥላል። ከክርስቶስ ተቃዋሚ የሚመጣው መከራ ሁሉ ጊዜ ይቀጥላል። ሁሉ ጊዜ ይቀጥላል። ስለዚህ ነው ከእናንተ ጋር መከራን የሚካፈል ነው የሚለው። አንድ የምስራችን እንገራለን። መከራን ለመካፈል ብቻ አልተጠራንም። አሜን። መከራን ብቻ መካፈል አይደለም የሚለው በዚህ ስፍራ ላይ መከራን እንደሚካፈል ይናገርና ደግሞ ምን ይላል? መንግስቱንም የኢየሱስ ክርስቶስንም ትዕግስት የሚካፈል ይላል። ሃሌሉያ! ምንን የሚካፈል? የኢየሱስን መንግስት ምንን ማካፈል የሚካፈል ምን ማለት ነው መሰላችሁ? እስቲ አስቡ። የኢየሱስ ክርስቶስ መንግስት ምን አይነት መንግስት ናት? የዘላለም መንግስት እኮ ነው የሚለው። በምድር ላይ ያለችው መንግስት አይደለም። እረፍት ያለባትን፣ ሰላም ያለባትን፣ ደስታ ያለባትን፣ እውነተኛ ፎታ ያለባትን ኢየሱስ ክርስቶስ በነገሰበት ዙፋን ላይ እኔም የምነግስ ነኝ። ሃሌሉያ! ፎታና ሰላማችን ይዘጋ ነው። ክርስትናን ስትኖሩ
ወገኖቼ የዘላለም መንግስት ላይ የምታገኙትን ዋጋ አስባችሁ አገልግሉ። ትሰሙኛላችሁ? ክርስትናን ስትኖሩና ስታገለግሉ የት የምታገኙትን ከጌታ ዘንድ በእግዚአብሔር መንግስት የምታገኙትን ዋጋ አስባችሁ ምን አድርጉ? አገልግሉ። ክርስትና ያንን አስቦ ለሚያገለግል ሰው በምድር ላይ እርካታና እፎይታ ነው። ለምን? መከራ በተቀበልክ ቁጥር በዚህ በኩል እግዚአብሔር ምን እያጠራቀመልህ ነው? መዝገብህ ላይ ዋጋ እያጠራቀመልህ ነው። እግዚአብሔር የተባረከ ይሁን። አሜን። ዋጋ እያጠራቀመልህ ነው። ስለዚህ ያንን አስባችሁ በዚህ ቤተክርስቲያን የምታገለግሉ ከሆነ ወደ ጌታ ስትደርሱ ከክርስቶስ ኢየሱስ የምታገኙት ታላቅ ሽልማት አለ። የሚሸለሙት መከራን ጸንቶ የሚያልፉ ናቸው። አሜን። መከራን ምን የሚያደርጉ? ጸንተው የሚያልፉ ናቸው። ዋጋ እየከፈሉ በጽናት የሚያልፉ ናቸው። ክርስቶስን በማመናቸው ምክንያት የሚመጣው አንዳንድ ጊዜ ሰዎች መከራ የሚቀበሉት ከክፋታቸውና ከአሮጋንሲ ከራሳቸው ጸባይ ችግር ምክንያት ሊሆን ይችላል። እሱን አይደለም እያልኩ ያለው። በጽድቅና በቅድስና ክርስቶስን እየመሰሉ እየኖሩ ዋጋ የሚከፍሉ ሰዎች ሁል ጊዜም ከጌታ ዘንድ ምን አላቸው? ዋጋ አላቸው። ሃሌሉያ። ስለዚህ ዋጋ የሌለን ሰዎች አይደለም። አይቶ የሚከፍል ጌታ አለ። አይቶ የሚከፍል የልባችንን ሐሳብ የከፈልነው ዋጋ ከፍል የሚከፍል። ስለዚህ ምን ይላል? ከእናንተ ጋር የክርስቶስን መንግስት የሚካፈል ነኝ። እግዚአብሔር የተባረከ ይሁን። እዚህ በአገልግሎት ብቻ በጋራ የምንቆም ሰዎች ሳንሆን በኢየሱስ ክርስቶስም የእግዚአብሔርን መንግስት ዋጋ የምንካፈል ሰዎች ነን። አሜን። ዋጋ አለን። ዋጋችን ደግሞ መንግስት ነው። ብርና ወርቅ አይደለም። አላታልላችሁ። ብርና ወርቅ አይደለም። ባለጠግነት አይደለም። ሰው ከሰራ ይበለጽጋል። እናበረታታለን ሰው እንዲሰራ። ክርስትና ግን የባለጠግነት መንገድ አይደለም። ክርስትና ምታታዊ በሆነ መንገድ የዚህ ዓለም ኑሮ ማሳኪያ አይደለም። ክርስትና ክርስቶስን እየመሰሉ እየኖሩ የእግዚአብሔርን መንግስት የምንወርስበትና ከዘላለም ዋጋ የምንቀበልበት ህይወት ነው። አባቶቻችን እንደዛ ነው ያለፉት። ወንድሞቻችን እንደዛ ነው ያለፉት። ክርስቶስ እንደዛ ነው ያለፈው። አሜን። ይሄ እውነት ሊገባችሁ ይገባል። ይሄን ዘመን አሸንፋችሁ ማለፍ ከፈለጋችሁ፣ በእግዚአብሔር መንግስት ዋጋ ለማግኘት ከፈለጋችሁ፣ ይሄ ዘመን አስጨናቂ ዘመን ነው። አታላይ ዘመን ነው። ፍላጎትንና ስሜትን መሰረት ያደረገ የእግዚአብሔር ቃልን የሚመስል የእግዚአብሔር ቃል ያልሆነ ሰዎችን በማታለል እያማሟቅን ወደ ሲኦል አንወስድም። እውነትንና የእግዚአብሔርን ቃል አውቀው አባቶቻችን ያገለገሉትን አገልግሎት የእግዚአብሔርን ቃል እያገለገሉ አባቶቻችን የከፈሉትን የእምነት አባቶቻችን የከፈሉትን ዋጋ እየከፈሉ የክርስቶስ ኢየሱስን መንግስት የሚጠብቁ ሰራዊት ማፍራት እንፈልጋለን። አሜን። እናንተ የዛ ሰራዊት አካል ናችሁ። አዎ፣ እግዚአብሔርን ሳመስግኑ እድለኞች ስለሆነ እግዚአብሔር የተመሰገነ ነው። የዚህ ነው የሚለው መከራን የሚካፈል መንግስቱን የሚካፈል ደግሞ በሚቀጥለው እዚህ ቦታ ላይ ትዕግስቱንም የሚካፈል አሜን። አንቢሊቨብል መከራ ካለ መከራን ለማለፍ ምን ያስፈልጋል? ትዕግስት ያስፈልጋል። ወንድሞች የሚላቸው ሰዎች በትዕግስት መከራን እየጠጡ እንደ ውሃ እየተጎነጩ እያለፉ ናቸው። በሰይፍ እየተቀደሉ ልጆቻቸው እየታረዱባቸው፣ ሚስቶቻቸው እየተገደሉባቸው፣ እስር ቤት ውስጥ እየተንከራተቱ ዋጋ እየከፈሉ፣ ነገር ግን ጥርሳቸውን ነክሰው በትዕግስት ምን ይሆናሉ? ያልፋሉ። ለምን? ኢየሱስ ክርስቶስም መከራን በመስቀል ላይ ታግሶ ነው እኛን ያዳነው። አሜን። ጌታ ያንን መከራ በመስቀል ላይ ባይታገስ ኖሮ እኔና እናንተ አሁን ወዴት ነበር? ወዴት ነበር? መከራው የመስቀል መከራ በምስማር ሲቸነከር፣ ከጎኑ ሲወጋ፣ ሲገፉት የፈጠራቸው ሰዎች ፍጥረቱ የሆኑ ሰዎች የእግዚአብሔር ልጅን ሲደፉት የሚያደርጉትን አያውቁምና
አባቴ ሆይ ይቅር በላቸው ለማለት በትዕግስት ያንን መከራ የማለፍ ጸጋ ያስፈልጋል። ስለዚህ ምን አላቸው? መከራውን የሚካፈል መንግስቱን የሚካፈል ትዕግስቱን የሚካፈል ሰው በክርስትና ሕይወት ውስጥ ውጤታማ መሆን የሚችለው በትዕግስት ጥርሱን ነክሶ መከራውን ማለፍ ሲችል ነው። ይችን ቤተክርስቲያን ልንገራት። ይችን ቤተክርስቲያን ወደዚህ እግዚአብሔር ወደ ወሰነበት ስፍራ ላይ ለማምጣት ጌታቸው ብዙ መከራን በትዕግስት አልፏል። እውነት ነው ውሸት? እውነት ነው ውሸት? እሄዳለሁ ይላል፣ መሄድ አልቻለም። እመለሳለሁ ይላል፣ መመለስ አልቻለም። ውሃ ዙሪያውን ከቦታል፣ መከራ ከቧል። ሙያ አለው፣ መስራት ይችላል፣ መሮጥ ይችላል፣ እርግፍ አድርጎ መሄድ ይችላል፣ ግን አይችልም። ሰዎች ሲበተኑ አንዱን ይፈልግና እሱን እያስተማረ እስቲ ማስተምርበትን ትምህርት አምጣ ይመጣል። ይሄ ወንጌል በዚህ አይነት ይለኛል። አንዳንድ በዚህ አገልግሎት ውስጥ መቀጠል አንችልምና መለያየት አለብን። እሺ ይላል። በሚቀጥለው ወር ደግሞ ይደውላል። እንዴት ነው እዚህ አካባቢ በአሁኑ 2 ሰዎች መጥተዋል፣ እያስተማርኩ ነው። በምን ውስጥ? በትዕግስት ውስጥ። ይሄንን ጊዜ አያለው ብለሽ አስበሽ ነበር? አላሰበችም። ባለቤቱ ነች፣ አላሰበችም። እግዚአብሔር ግን በትዕግስት ውስጥ ሲያልፉ አይደለም በሰማይ በምድርም ቢሆን የታገስነውን ነገር እንድናይ በር ይከፍት ነው። ወገኖች ታገሱ፣ በመከራ ውስጥ ታገሱ፣ በጥብቅ ቆሙ። እግዚአብሔር ማየት የሚገባችሁ ነገር ያሳያቸዋል። አሜን። የትዕግስት ፍሬ ነው ይሄ ቤተክርስቲያን። አሜን። የትዕግስት ፍሬ። ስለዚህ ትዕግስቱን የምንካፈል ይላቸዋል። ይሄንን የሚናገረው ግን ሐዋርያ ነው፣ እንደነና እንደናንተ አይደለም። ኢየሱስ ክርስቶስ ሊወደው የነበረ ብብቱ ውስጥ ገብቶ የሚናገር ሐዋርያ፣ ከጎኑ ወንድሞቹ በሙሉ ተገለው አልቀው ብቻውን በምድር ላይ የቀረ ሐዋርያ ዮሐንስ፣ በምድር ላይ የቀረ ሐዋርያ። ይሄ ግን ምን ይላል? ትዕግስቱንም ከእናንተ ጋር የሚካፈል ይላል። ምኑን የሚካፈል? ትዕግስቱን። 3 ነገሮችን ነው የሚካፈለው። ገርመኛል። ምንድን ነው የሚካፈለው? መከራን፣ መንግስትን፣ ምንን? ትዕግስትን ከእናንተ ጋር ነው የሚለው። እሱ ብቻ አይደለም። በዘመኑ የነበሩት ክርስቲያኖች በሙሉ የሚካፈሉት ጽዋቸው ነው። ግን ደስ የሚለው የሚጠባበቁት ግን ማንን ነው? መንግስትን። አሜን። መንግስትን ነው የሚጠባበቁት። እውነተኛ የእግዚአብሔርን መንግስት የሚጠባበቁትን እግዚአብሔር ይፈልጋቸዋል። አሜን። አውቃላችሁ፣ ህብረት የሚያስፈልገው አንዱ ሌላውን በዚህ እውነት እያጽናና ክርስቶስ እስከሚመጣ ድረስ አጥንቶ ለማቆም ነው። አሜን። አንዱ ሌላው ምን እያደረገ እያጽናና፣ አይዞ ወንድሜ፣ እኔም እንዳንተ ይህንን መከራ እየተካፈልኩ የክርስቶስን መንግስት እየጠበቁ በትዕግስት እያለፉ ነው ያሉት። እጅ ለእጃችን ተያይዘን አንዳችን ለሌላችን እየጸለየ ይህንን መከራ ምን እናድርግ? እንለፍ። ምን ይጠብቀናል? መንግስት ይጠብቀናል። የማ መንግስት? የክርስቶስ መንግስት። የአብይ መንግስት አይደለም። የዶናልድ ትራምፕ መንግስት አይደለም። የፑቲን መንግስት አይደለም። እኛን የሚጠብቀን የክርስቶስ መንግስት ነው። እግዚአብሔር የተባረከ ነው። ሰዎች እኮ ለምድራዊ መንግስት እንኳን እየተጠፋፉ አይደለም እንደ በዚህ ምድር እየተጠፋፉ በየቀኑ እየተጠፋፋ ያለው ህዝብ ለምንድን ነው? ለ4 ኪሎ እኮ ነው። ይህን ታውቃላችሁ? ለ4 ኪሎ ነው የሚጠፋፉት፣ የሚገዳደሉ ለሚያልፍ መንግስት 4 ዓመት ለማይሞላ 6 ዓመት ለማይሞላ 5 ዓመት ለማይሞላ መጨረሻው ለሆነ በሞት ለሚጠናቀቅ በውርደት ለሚጠናቀቅ አንድ ወንድም ወንድሙን እየጠላ ስጋውን ይበላል። እንዲህ የሞጨቀ በዚህ ዘመን ስጋውን ይበላል። ለማን መንግስት? ለምድራዊ መንግስት፣ ለሚጠፋ መንግስት፣ ለሚያልፍ መንግስት። እኛ ግን የማያልፍ መንግስት አለን። አሜን። የማይጠፋ መንግስት አለን። የልጁ የኢየሱስ ክርስቶስ መንግስት ተካፋዮች ነን። በጣም የሚገርማችሁ ግን አብረን የምንነግስ ነን። አሜን። ቁጭ ብለን ለንጉሱ የምናጠበቅር ሳንሆን አብረን እነግሳለን። በምድር ላይ አንድ ሰው ነው የሚነግሰው። ቤተ መንግስት ጠቅላይ ሚኒስትር መሆን የሚችል አንድ ሰው ብቻ። ያ ሁሉ ህዝብ ተላልጦ አንድ ሰው። እኛ ግን በክርስቶስ መንግስት ሁላችንም ንጉሶች ነን።
እኔ አሁን እኔም እነግሳለሁ አሁን እኔም እነግሳለሁ ምትያለሽ አይደል? እኔም አሁን አንቺም ትነግሻለሽ። ከጌታ ጋር ትነግሻለሽ። ለምን መሰለሽ የምትነግሺው? ንጉሥ የሆነውን ጌታን ስለያዝሽ ነው የምትነግሺው። አሜን። ከጉልበታችንና ከኃይላችን ከችሎታችን ከብቃታችን የተነሳ አይደለም። ንጉሡ የሚያነግስ ንጉሥ ነው። የሚነግስ ብቻ ሳይሆን ምን የሚያደርግ የሚያነግስ ንጉሥ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህን ከተናገረ በኋላ እንዲህ ይላል፣ የኢየሱስ ክርስቶስን ትዕግስት የሚካፈል ዮሐንስ ይልና ራሱን ይጠራል። ቅድም ነግራችኋለሁ። ራሱ ማን ብሎ ይጠራል? ዮሐንስ ምንድን ሐዋርያ ነው። ግን ምን ብሎ ይጠራል? ዮሐንስ ይላል ራሱ። ዮሐንስ ሐዋርያ ያለው ማን ነው? 12ቱንም ጠራቸው፣ ሐዋርያ ብሎ ሾማቸው። ማን? ኢየሱስ። ኢየሱስ የሾመውን ሹመት እንኳን ለራሱ አልቆጠረም። ለምን? ከሌላው እንዳይለዩ። አሜን። ሰምታችኋል ወይ? ኢየሱስ ማን ብሎታል? ሐዋርያ ብሎታል። ሐዋርያ የሚለውን ስያሜ ግን ለራሱ አሁን በዚህ ስፍራ ላይ አልተጠቀመም። ለምን? ሐዋርያ ብሎ በዛ ግድግዳ ከሌላ መነጠል ስላልፈለገ ወንድማችሁ ነው ያለው። አሜን አሜን። ወንድማችሁ ብሎ ራሱን ከሌላው ጋር ምን አደረገ? አካተተ። ኢቭን ድርሻው እሱ ሐዋርያ ሆኖ ዋጋ ከፍሎ ቅድም ያልኳችሁን አገልግሎት ሁሉ አገልግሎ ድርሻው እንኳን ከእናንተ ጋር የሚካፈል ይወኩል አለ። ለእኔ የተለየ ስፍራ እንኳን አለኝ አላለም። ራሱን አመሳሰለ ከሚያገለግላቸው ሰዎች ጋር። ኢየሱስ ክርስቶስ ወደዚህ ምድር መጥቶ ሲያገለግል ምንድን ነው የሚለው? ፊልጵስዩስ ምዕራፍ 2 ላይ ራሱን ባዶ አደረገ። ኢየሱስ ራሱን ባዶ ካደረገ የኢየሱስ ሐዋርያ ራሱን አድሪቷን ብቶ የሚደረግበት ምን ምክንያት አለ? ባዶ ያደረገ ጌታን የሚከተል ሰው ራሱን ባዶ ማድረግ አለበት። እዚህ አብረን እስከኖርና እስካገለገልን ድረስ ምንም ድሪቶ አያስፈልግም። አሜን። ድሪቶ የምንደርበው ነገር የለም። ሁላችንም በክርስቶስ ኢየሱስ ፊት ራቁታችንን ያለን ባዶ ነው። እኔ ለማነጋገር አትፍሩ። እነዚህ ግድግዳዎችን አትደርጉ። ወንድም ተሾመን እንግዲህ አሜን። ለማገልገል እናንተን ላገለግል ነው የመጣሁት እዚህ። ምንም ከእናንተ የሚለየ ነገር የለም። በአንዳንድ ነገሮች ከእናንተ የባስ ደካማ ነኝ። ከእግዚአብሔር ጸጋ የተነሳ ነው ቆመን የምናገለግለው። በጣም የተለዩ ራሳቸውን አድርጎ የሚያሳዩ አድክሟችሁ ከሆነ እውነቱን ልንገራችሁ፣ ውሸታቸውን ነው። ዚያር ቺቲንግ ዩ። አእምሯችሁን በመቆጣጠር የእናንተን ነፃነት በመግፈፍ ኑሯችሁን ባዶ ለማድረግ የሚጠቀሙበት ስልት ነው። ማናችንም ከማናችን አንመልጥ። ዮሐንስ ራሱ እንኳን እኔ ዮሐንስ ነኝ ወንድም ጌታቸው ተሾመ ነው እዚህ ጋር ያለ። ሌላው ተራራ በሙሉ ወደዛ ንዳችሁ አብረን በጌታ በኢየሱስ ክርስቶስን የምናገለግል ነን። ነፃነት በዚህ ቤት ሊሰማችሁ ይገባል። ይሄ ቤተክርስቲያን የእናንተ ነው። የኔ የሆነውን ያህል የእናንተ ነው። ያንተ ቤተክርስቲያን ነው። ያንቺ ቤተክርስቲያን ነው። ያንቺ ቤተክርስቲያን ነው። ያንተ ቤተክርስቲያን እኮ ዮሐንስ እኮ ተቀላቀለ። ደርሶ ባለቤት የምንሆንበት ምን ምክንያት አለ? ምን አለን? ድርሻችንን የምንወጣለን እያንዳንዳችን በእግዚአብሔር መንግሥት ውስጥ እያንዳንዳችን በኩል ባለን ነገር በተሰጠን ነገር እግዚአብሔርን የምናገለግልና ድርሻ የምንወጣ ሰዎች እንጂ ከማንም የምናንስ ከማንም የማንበልጥ ልክ ያለን ሰዎች ነን። እግዚአብሔር የተመሰገነ ይሁን። ዮሐንስ ስለዚህ ነው ራሱን እኔ ዮሐንስ አለ። መጨረሻ ላይ ደርሻለሁ። እኔ ዮሐንስ ብሎ የክርስቶስን መከራ ከእናንተ ጋር የምካፈል መንግሥቱን የምጠባበቅ ከእናንተ ጋር መንግሥቱን የምጠባበቅ ትዕግሥቱን የምካፈል እኔ ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር በፊጥሞ በምትባል ደሴት ነበርኩ። ይሄ ነው ዋና ሀሳብ። ስለምን ነበርኩ ይላል። ፊጥሞ የሚባለው ደሴት እስር ቦታ ነው። ይህንን መልእክት ኢየሱስ ክርስቶስ የሰጠው
እሱ ስለ ኢየሱስ ክርስቶስና ስለ እግዚአብሔር ቃል እየመሰከረ መንግስቱን ስላናጋ የሮማ ንጉሥ ከህዝብ ለይቶ ሰው ሊደርስ የማይችልበት ደሴት ውስጥ እስር ላይ አስቀምጦታል። እያዳመጣችሁ ነው። እስር ቤቱ ሰው ያሌለበት ቦታ ነው። ሰው ከሰው ጋር ካልተነጋገረ ከተወሰኑ ጊዜያቶች በኋላ ያብዳል። ምክንያቱም እግዚአብሔር የፈጠረን የኮሚኒኬሽን የግንኙነት ሰዎች አድርጎ ነው። ከማንም ጋር ከሰው ጋር መገናኘት ካልቻልን መነጋገር ካልቻልን ጤንነታችን ምን እየሆነ ነው? እየተበላሸ ይሄዳል። ሰው አእምሮ ይስታል። ስለዚህ ይህ ሽማግሌ እዛ በብቸኝነት ምን ይሁን ይሙት ብሎ በአንዲት ደሴት ላይ አስቀምጠውታል። ገርማቸዋል። እስር ቤት ነው ያስቀመጡት። ግን ብቻውን ባለበት ሃሌሉያ ኢየሱስ ክርስቶስ መልአኩን ላከ። አሜን። ልክ ዮሐንስ ፍጥሞ ደሴት ሲደርስ እግዚአብሔር ብድግ ብሎ መልእክቱን ለማን ይሰጣል? ለኢየሱስ ክርስቶስ። ኢየሱስ ብድግ ብሎ ለማን ይሰጣል? ለመልአኩ። መልአኩ ደግሞ ከታፍ ብሎ ፍጥሞ ደሴት ላይ ይሄን መጽሐፍ ለማን ይሰጣል? ሃሌሉያ። ሰው አነጋግራቸው እንኳን እግዚአብሔር የሚያነጋግር አምላክ ነው። አሜን። ዛሬ የምሰብከውን መልእክት የተቀበለው ለስደት ብቻውን እንዲሆን በታሰረበት ቦታ ላይ ነው። ለምንድን ነው እዛ ቦታ ላይ የሆንኩት ብሎ ሲናገር እቺ ነች። እዚህ እስርና መከራ ውስጥ የገባሁት ስለ እግዚአብሔር ቃልና ስለ ኢየሱስ ወንጌል ምስክር ነው ይላል። አሜን። this is why we are here። እዚህ ምድር ላይ ያለነው ለዚህ ነው። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር። የእግዚአብሔር ቃል የሚለው ምን መሰላችሁ? በሱ ዘመን ላይ እንደዚህ እንደ መጽሐፍ ቅዱስ ተጠርዞ የነበረው የብሉይ ኪዳን መጽሐፍቶች ናቸው። አዲስ ኪዳን መጽሐፍቶችን በጊዜው ተጽፈዋል። የመጨረሻ መጽሐፍ ነው ይሄ። እነዚህ መጽሐፍቶችን ነው የእግዚአብሔር ቃል የሚለው። ገብቶቻል? ስለ እግዚአብሔር ቃል ነው። እኔ የእግዚአብሔርን ቃል አስተማሪ ሰባኪ ነኝ። ከጌታ ከኢየሱስ የተማርኩት እሱም ነው። ኢየሱስ የትኛውም ስፍራ ላይ ሲያስተምር ከብሉይ ኪዳን መጽሐፍ ተጠቅሶ ነው የሚያስተምረው። የትምህርቱ ማነው? የአገልግሎቱ ትልቁና ዋናው ትልቁ 85% ጾም አልነበረም። 85% ጸሎት አልነበረም። ጸልዮ ጾሟል። 85% ፈውስና ተአምራት አልነበረም። የኢየሱስ ክርስቶስ 85% አገልግሎቱ የማስተማር አገልግሎቱ። የሚያስተምረው ደግሞ የማንን ቃል ነው? የእግዚአብሔር ቃል ነው። ዮሐንስ የኢየሱስ መልእክተኛና ሐዋርያ ከኢየሱስ ክርስቶስ የተቀበለው አገልግሎት ይሄ ነው። የምን አገልግሎት? ይሄን የእግዚአብሔርን ቃል የማስተማር አገልግሎት። ስለዚህ ዋጋ የከፈልኩት፣ እስር ቤት የገባሁት፣ የተገረፍኩት፣ ብቻዬን የተቀመጥኩት ስለ እግዚአብሔር ቃል ነው ይላል። ምን አይነት እድለኛ ነው! ሰው በምድር ላይ ስለ ፖለቲካ ዋጋ ከፍለው እስር ቤት ውስጥ ያሉ ሰዎች የሉ? በኢትዮጵያ ውስጥ ምድር ምን እስከምትሆን እስከምታመጥ ድረስ የሉም ወይ? ስለ ምንድን ነው የታሰሩት? ስለ ፖለቲካ፣ ስለ ፍልስፍና። ትናንትና የነበረው ፍልስፍና ከሽፏል። ትናንት የነበረው ፖለቲካ ከሽፏል። ዛሬም ያለው ፖለቲካ ነገ ደግሞ ይከሽፋል። የማይከሽፈው ግን የእግዚአብሔርን ቃል ይዞ እስር ቤት መግባትን የሚያክል ታላቅ ነገር የለም። ስለዚህ ይሄ ስለ ገባው ምን አለ? እኔ ስለ እግዚአብሔር ቃል ነው ዋጋ መክፈል። ስለምንድን ነው ዋጋ መክፈል የምትፈልጉት? ዋጋ መክፈል ካልቀረ ስለምን ዋጋ መክፈል ትፈልጋላችሁ? ስለምን ዋጋ እንድንከፍል እግዚአብሔር ጠራን? እኔ ስለ እግዚአብሔር ቃል ነው ዋጋ መክፈል የምፈልገው። የሚኖርለትም ሆነ የሚሞትለት ነገር አለኝ። እሱም የእግዚአብሔር ቃል ነው። የምትሞቱለትና የምትኖሩለት ነገር የእግዚአብሔር ቃል መሆን መቻል አለበት። እኔ የታሰብኩት፣ እኔ የተሰደድኩት፣ እኔም ለብቻ የተጣልኩት ይላል የኢየሱስ ክርስቶስ ሐዋርያ ስለ እግዚአብሔር ቃል ነው። ቤተ ክርስቲያናችን ስለ እግዚአብሔርን ቃል የምታስተምር ቤተ ክርስቲያን ናት። ልዩ የሚያደርገን ይሄ ነው። የእግዚአብሔርን ቃል ከስር ጀምሮ ምእመናን አውቀው እንዲያድጉ፣ ራሳቸውን ችሎ እንዲኖሩ፣ እንዲቆሙ፣ እንዲያስተምሩ ቤተ ክርስቲያናችን ታስተምራለች። ስለዚህ እኛም አራሳ የመጣ ነውና ያለነው ስለ እግዚአብሔር ቃል ነው አይደለም? ጌታ ስለ እግዚአብሔር ቃል ነው። እናንተም በዚህ ስፍራ ላይ እንድትመጡ እንድናገለግላችሁ የምንፈልገው ምንም ነገር ፈልገን አይደለም። ምንም ነገር አታስቡ። ገንዘብ ፈልገን አይደለም። ብር ፈልገን አይደለም። ወርቅ ፈልገን አይደለም። ለአገልግሎታችን የሚበቃውን የሚሆነውን የሚያዘጋጀው እግዚአብሔር ራሱ ነው። አሜን። ከማንም ያመጣል እግዚአብሔር።
የምንታመነው ማንን ነው? እግዚአብሔርን ነው። እናንተ ግን ስለ እግዚአብሔር ቃል እንድትኖሩ እንፈልጋለን። እግዚአብሔር በዚህ ምድር ላይ ለቃሉ የሚኖር ሰው ይፈልጋል። ለቃሉ የሚሞት ሰው ይፈልጋል። አሳሪዎቹን እንኳን አልኮነንም። ስደት ያደረሱባቸው ነገር እንኳን አልኮነንም። ግን ዋጋ መከፍለው እኔ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው። አሜን። ዋጋ መከፍለው ስለምንድን ነው? ስለ እግዚአብሔር ቃልና ስለ ወንጌል ነው። አሜን። ሰዎች እኮ ወጥተው ስለ ፖለቲካ ተፈነካክተው ይገባሉ። ወንጌልን ሰብኮ ተፈንክቶ የሚገባ ግን በሰማይ ዙፋን ይጠብቀዋል። አሜን አሜን አሜን። ስለምን መኖር ትፈልጋላችሁ ወገኖች? በዚህ ምድር ላይ ኖሮ ዮሐንስ ያለፈው ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ነው። ቤተ ክርስቲያናችንም የምትኖረው ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ነው። በዚህ ላይ በዚህ እንለያለን። የእግዚአብሔርን ቃል በግልጸኝነት በማስተማር ሰዎች ለእግዚአብሔር ቃልና ለክርስቶስ እንዲኖሩ ተልእኮአችን፣ ግባችን ነው። የንጉሱ ሕያው የኢየሱስ ቤተ ክርስቲያን የቀደመችው የአንደኛ መቶ ክፍለ ዘመን ቤተ ክርስቲያን ስታገለግል በነበረችበት መንገድ የሐዋርያት ሥራ መጽሐፍን መሰረት አድርገን ያንን እየተከተል እናገለግላለን። እግዚአብሔር የሚሰጠንን መንጋ፣ እግዚአብሔር የሚሰጡንን ነፍሳት በትክክል አሳድገን ስለ እግዚአብሔር ቃልና ስለ ክርስቶስ ኢየሱስ እንዲኖሩ፣ ስለ እግዚአብሔር ቃልና ስለ ክርስቶስ እንዲሞቱ፣ የእግዚአብሔርን መንግሥት እንዲጠባበቁ፣ በመከራ በትዕግሥት እንዲያልፉ፣ ከሌሎች ጋር በወንድምነት እርስ በርስ በፍቅር በመተሳሰብ ጌታን እንዲያገለግሉ ለማድረግ ወደዚህ ክፍል ወደዚህ መተናል። ከኛ ጋር ታገለግላላችሁ? እስቲ ንገሩ በጭብጨባ። እግዚአብሔር የተባረከ ይሁን። ስለምንና ስለ እግዚአብሔር እስቲ በሉ አንድ ላይ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር በዚህ ምድር ላይ እኖራለሁ። ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር በዚህ ምድር ላይ እኖራለሁ። ለዚህ ደግሞ በትዕግስት ዋጋ እከፍላለሁ። የክርስቶስንም መንግሥት ይጠባበቃለሁ። እግዚአብሔር ሆይ እርዳኝ። አሜን አሜን። ቆመን እንጸልያለን። ሃሌሉያ ሃሌሉያ።